ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አመሻችሁ። ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ክብረ ባለ መላኩ ነኝ። ወደ ቀዳሚ ዜና እናልፋለን። የመደመር መንግስት ያለፉትን ድክመቶችና ክፍተቶች በመሙላት አንዱ የገነባው ሌላውን በማፍረስ ዝንባሌ በመተው ያለፈውን ጠቃሚ ታሪክና መልካም ስራ በመቀበል በመደመር መንፈስ የሳቤ ለውጥ ማድረጉን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የሉዓላዊነት ልብ በሚል ርዕስ ከኢቢሲ ጋር ባደረጉት ቆይታ ነው ይህን ሐሳብ ያነሱት። ሚካኤል ጋሞ ተጨማሪ አለው። ጠቅላይ ሚኒስትር ዶክተር አብይ አህመድ የሉዓላዊነት ልብ በሚል መሪ ቃል ከኢቢሲ ጋር ባደረጉት ቆይታ የመደመር መንግስት መሪ ሐሳብና ዘርፈ ብዙ ጉዳዮች ላይ ሐሳባቸውን ሰጥተዋል። ከዚህ ቀደም በኢትዮጵያ የነበረውን ልማድ አንዱ የገነባውን ሌላው የማፍረስ አባዜ በመቶ ቀድሞ ከተሰሩ መልካም ስራዎች ተሞክሮ በመውሰድ መስራት እንደሚገባና የተሰሩ መልካም ስራዎችን መለየት ወሳኝ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ አንስተዋል። ከለውጡ በኋላ የነበረው ነገር መጀመሪያ እነዚያ ነገሮች በቅጡ መረዳት፣ ምን ሞከሩ፣ ምን ተሳካላቸው፣ ምን አልተሳካላቸውም፣ ዋናው ችግር ምንድነው ሚለው መለየት። ኮንቲኒቲ በኢትዮጵያ የሥርዓተ መንግስት ግንባታ ውስጥ ትልቁ ስብራት መሆኑን ለይተናል እና መደመር አለበት። የትናንትናም ቢሆን ጠቃሚ ታሪክ፣ ጠቃሚ ስራ መጣል የለበትም የሚለው በጣም ወሳኝ እርምጃ ነው። የአገር በቀል የኢኮኖሚክ አጀንዳን በመቅረጽ መንግስት ጉዳይ ከማስፈጸም ወደ አመቻችነት የተሸጋገረበት መሆኑንም አንስተዋል። የመጀመሪያው የእሳቤ ለውጥ ነው ያደረግነው። አንደኛ ብዝሃ ዘርፍ መሆን አለበት፣ ብዝሃ ተዋናይ መሆን አለበት፣ ብዝሃ ተጠቃሚ መሆን አለበት። ይሄ ሶስቱም ጊዜ ወስደ ተንትንልኝ ካልክ ችግር አለበት። ብዝሃ ዘርፍ ያለበት ምክንያት በውስን ዘርፍ ላይ ብቻ ስለነበረ እንቅስቃሴው ዘርፉ ካልሰፋ ስለማይሆን፣ ብዝሃ ተዋናይ ያልንበት ምክንያት መንግስትም የግልም የውጭ ባለሀብትም በስፋት የሚሳተፍበት ይሄ ዩጎዝላቪያ ነው ወይም ራሻ ነው ወይም ጀርመን ነው ሳይሆን ከየትኛውም በእኛ ሀገር ህግና ስርዓት የሚሰራ ኃይል እስከመጣ ድረስ። ሶስተኛው ደግሞ ተጠቃሚነት ነው። ብዝሃ ተጠቃሚነትን ካረጋገጥን ኮንቲኒቲ ማምጣት እንችላለን የሚል የእሳቤ ለውጥ ነበር። መንግስት የህብረተሰብን መሰረታዊ ፍላጎት የሚያሟላ የህዝብን ተጠቃሚነትን ለማረጋገጥ ምቹ ምህዳር የሚፈጥር መሆን እንዳለበትም አጽንኦት ተሰጥተዋል። መንግስት ከአስፈጻሚነት ወደ አመቻችነት ማደግ አለበት። ጉዳዩን የሚያስፈጽም ብቻ ሳይሆን ጉዳዩን የሚያመቻች ቤዚክ ፍላጎቶችን የሚያሟላ ለዛ አስቻይ ነገር በመፍጠር አትራክት የሚያደርግና የሚያሰፋ መሆን አለበት የሚል እሳቤን የያዝ ነው። ለዚህ ብለን አገር በቀል የኢኮኖሚክ ሪፎርም አጀንዳ ቀረጽን ማለት ነው። አንደኛው ትኩረት ምን ነበረ? ያኔ ስብራት የሆነ ኢንዱስትሪው እንዳያድግ ያደረገው ማክሮ ኢኮኖሚ መዛባት ነው። የማክሮ ኢኮኖሚ መዛባት ኢንቨስተሮች ደፍረው የውጭ ምንዛሪ አገራችን እንዳያፈሱ ይዟቸዋል። ሁለተኛው ምርታማነትና በዓለም አቀፍ ደረጃ ሊወዳደር የሚያስችል ኳሊቲ ማጣት ነው። ሶስተኛው ከሀገራዊ ኢንዱስትሪዎች ጋር ትስስር በማጣት የሚመጣው ኢንዱስትሪ ግብአቱም የሚሸጠውም ሌላ ቦታ ስለሆነ ለሎካል ኢንዱስትሪ ያለው የማስተማርም የእውቀት ሽግግር የማረጋገጥ ሁኔታም በጣም ውስን በመሆኑ ነው። ማንም ይስራው ማንም ለአገር ጠቃሚ የሆኑ ነገሮች መቀጠል አለባቸው ያሉ ሲሆን የመደመር መንግስት በዚህ ያምናል ይተገብራልም ብለዋል። ኢህአዴግም ይስራው፣ ደርግም ይስራው፣ ኃይለ ሥላሴም ይስሩት፣ ሌላም ይስራው ለሀገር ጠቃሚ ከሆነ መቀጠል አለበት። ከሰራው ሰውዬ እሳቤና ግለሰብ ጋር ባለ ምልከታ ሀገርን የሚጎዳ ጉዳይ መፈጸም የለበትም በሚል ነው። ዓለማት ወደ ደረሱበት የቴክኖሎጂ የንግድና የኢንዱስትሪ እድገት ጋር እኩል ለመጓዝ አርፍዶ ሳይሆን ቀድሞ መገኘት እንደሚገባ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የሉዓላዊነት ልብ በሚል ርዕስ ታሪክን ከቴክኖሎጂ ኢኮኖሚን ከፖለቲካ ጋር አዛምደው የተነተኑበትን ቆይታ ከኤቢሲ ጋር አድርገዋል። ይፍሩ አበበ ተጨማሪ አለው። የዓለማት የቴክኖሎጂ የኢንዱስትሪና የኢኮኖሚ እድገት ለሀገራችን አምራች ኢንዱስትሪ እድገት ይዞ የሚመጣው እድልና ተስፋ መኖሩን ጠቅላይ ሚኒስትር ዶክተር አብይ አህመድ ከኤቢሲ ጋር ቆይታ ባደረጉበት ወቅት አስረድተዋል። አያይዘውም ባስተላለፉት መልእክት ዓለማት ወደ ደረሱበት የቴክኖሎጂ የንግድና ኢንዱስትሪ እድገት እኩል ለመጓዝ ከተፈለገ አርፍዶ መነሳት ጣጣው ብዙ ስለሆነ ቀድሞ መገኘት አስፈላጊ መሆኑን አስገንዝበዋል። ኤሮስፔስ በጣም ክሪቲካል የኢንዱስትሪ ዘውግ ነው። ሁሌ ስንገዛ ከምንኖር ቢያንስ በስፔር ፓርት ደረጃ
ማምረት ይኖርብናል ብለን ከቦይንግ ጋር የኢትዮጵያ አየር መንገድ የኤሮስፔስ ፓርቶች ማምረት በሚቀጥለው ሳምንት 2 ሳምንት የሚመረቅ ፋብሪካ ጨርሰናል። አንድ ዘውግ ነው ፎከስ ያስፈልገዋል በሚል መግዛት ብቻ ሳይሆን ቢያንስ ፓርቶችን ማምረት ስለሚያስፈልግ በድሮንስ ብዙ ሙከራዎች ይደረጋሉ። ማምረት አለብን ድሮን እኛ ስንል ማምረት አለብን ስንል ብዙ ሰዎች ለኢትዮጵያ ድሮን ይላሉ። ቢኮዝ አርፍዶ መድረስ ያለውን ጣጣ በደንብ ካለመገንዘብ በማኒፋክቸሪንግ የወሰድክ እንደሆነ ሶላር ሴል ለረጅም ጊዜ ቴክስታይል ነበረ የኢንዱስትሪ ፓርኮች ስራ። ወደ ሶላር ሴል ስንገባ አይተነዋል ምን ያክል በትንሽ ቦታ ላይ ብዙ ብር ማግኘት እንደምንችል። ኤአይ ዩኒቨርሲቲ አሁን የምንገነባው ኤአይ ዩኒቨርሲቲ በአፍሪካ የመጀመሪያው ነው። ለምን አርፍደን መድረስ ሳይሆን ቀድመን በመድረስ ፕሮአክቲቭ በመሆን ያለውን እድል መቋደስ አለብን ከሚል እሳቤ። በዚህ እርግጠኛ መሆን በማይቻልበት ዘመን በንግድና ኢንዱስትሪ ልማት ብልጫ ለመውሰድ የተሳለጠ መሰረተ ልማትና የሎጂስቲክ ፓርኮች ወሳኝ መሆናቸውንም አስረድተዋል። ኢንተርኔት እያገለባበጠው ነው። ኦፕን ክላውድ ነገር እያመጣ ነው። ሮቦቲክስ ተአምር እየፈጠረ ነው። ግን ያ ተአምር አንሰርቴኒቲ ያለበት ሁኔታን ካልተረዳ ታመርታለህ ግን አትሸጥም፣ ነዳጁ አለ ግን አታደርስም ማለት ነው። ይህን አንሰርቴኒቲን ታሳቢ ማድረግ አለብን የሚል በጣም የጠነከረ ንግግሮች፣ ውይይቶች፣ ምክክሮች አሉ። ትሬንድም አለ። ሶስተኛው አዝማሚያ አሁን አልወጣውም ከኢንዱስትሪ። ሶስተኛው አዝማሚያ ሎጂስቲክስና መሰረተ ልማት። የኢንፍራስትራክቸር ብልጫ የሌለው ሀገር፣ መሰረተ ልማት የሌለው ሀገር፣ የተሳለጠ ሎጂስቲክስ የሌለው ሀገር ምንም እንኳን የመጀመሪያውን ትሬንድ የኤአይውን ትሬንድ ቢያሟላ ሁለተኛውን ትሬንድ ባይፓስ ማድረግ ቢችልም የተሳለጠ ኢንፍራስትራክቸር መገንባት ከሌለው ብልጫ መውሰድ አይችልም ነው። ምንድናቸው እነዚህ ኢንፍራስትራክቸሮች? ልዩ ኢኮኖሚ ቀጠናዎች እና ኢንዱስትሪ ፓርኮች ተበራክተዋል። አሁን ላይ ዛሬ ከ6000 በላይ የኢንዱስትሪ ፓርኮችና የፍሪ ትሬድ ዞንስ የሚባሉት ዓለም ላይ አሉ። ከ6000 በላይ እስከ 7000 የሚያደርሷቸው አሉ። በርካቶች ወደ ተቀናጀ የኢኮኖሚ ስነ ምህዳር እያደጉ ይገኛሉ። ለምንድን ነው ያ የሆነበት? ዋናው ምክንያት ሎጂስቲክስ የሚባለው ጉዳይ የሁሉ ነገር ማዕከል ሆኗል። ሎጂስቲክስ ስንል ድራይ ፖርት፣ ፍሪ ትሬድ ዞን፣ ኢንዱስትሪያል ፓርክ፣ ሃይዌይ የመሳሰሉትን ያካትታል ማለት ነው። የንግድ ሰንሰለት ትስስርን የበለጠ ለማጠንከርና ለማሳለጥ በተለይም በኤአይ ዙሪያ እንዲሁም ኢንዱስትሪ ፓርኮችን ወደ ልዩ የኢኮኖሚ ዞን ወይም ቀጠና መቀየርን በተመለከተ ኢትዮጵያ አኩሪ ተግባር እያከናወነች እንደምትገኝ ጠቅላይ ሚኒስትር ዶክተር አብይ አስታውቀዋል። ኤአይ እንዳነሳውልህ በጣም አመርቂ ስራ ነው የሰራ ያለ ነው። በእርግጠኝነት ለእኛም ለአፍሪካም ኩራት የሚሆን ስራ ነው የሚሆነው። በቅርበት በትኩረት የተሰራ ነው ያለው። ሲያልቅ ሁላችን በጋራ ምናይ ይሆናል። ሁለተኛው ግን የኛ ፓርኮች የኢንዱስትሪ ፓርኮች የነበረው ጅማሮ በፎሬን ዳይሬክት ኢንቨስትመንት እና ኤክስፖርት ላይ ብቻ የተንተራሱ ነበሩ። እነዚያን ወደ ልዩ ኢኮኖሚ ቀጠና ማሸጋገር የጀመርነው ጉዳይ ነው። ለምሳሌ ድሬዳዋ ላይ ወይም ገዳ ላይ ሊሆን ይችላል። ለምን እንደዛ እናደርጋለን? ማምረት ብቻ ሳይሆን የንግድ ሰንሰለትም የሎጂስቲክስ ጉዳይም ክሪቲካል ስለሆነ ለምሳሌ የድሬዳዋን ፍሪ ትሬድ ዞን ብትወስድ በአቅራቢያው ድራይ ፖርት አለ። በድሬዳዋ ድራይ ፖርት እና ፍሪ ትሬድ ዞን መካከል 4000 ሄክታር ቦታ ነበር። ያን አሁን ወደ አንድ እያመጣ ነው። ለምን? እዛ ሃይዌይ ሬልዌይ ካልገነባን በቀር በእነዚህ ሁለቱ ኢምፖርታንት ተቋማት መካከል ትስስር ካልፈጠር የምናስበውን ስለማናሳካ ወይም ሞጆ ትመጣ የሞጆ ድራይ ፖርት እና የገዳ ፍሪ ትሬድ ዞን እንደዚሁ የተሳሰሩ ናቸው። በሬልዌይ በሃይዌይ አንዱ ለአንዱ መጋቢ ነው። እዚህ ያመረትከውን በቀላሉ በድራይ ፖርት አድርገህ ታውጣት ትችላለህ ማለት ነው። እንደዛ አይነት ትስስሮች እየሰራ ነው። ኢትዮጵያ በአራተኛው የኢንዱስትሪ አብዮት ተከታይ ከመሆን የቀድሞ ደራሽነት ምዕራፍ ላይ ስለመድረሷ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ከኢቢሲ ጋር ባደረጉት ቆይታ የመደመር መንግስት አራተኛ የኢንዱስትሪ አብዮት እንደ አማራጭ ሳይሆን እንደ ህልውና ወስዶ ተግባር ስለመገባቱ በተለያዩ ስራዎች እየተገለጸ መሆኑንም ተናግረዋል። ሙሉ ቀጠራ ተጨማሪ አላት።
የሰው ልጅ ታሪክ በተለያዩ የቴክኖሎጂ ለውጦች የታጀበ ነው። እነዚህ ለውጦች የማህበረሰቡን የኑሮ ዘይቤ፣ ፖለቲካና ኢኮኖሚ በመቀየራቸው ምክንያት አብዮት ለመባል በቅተዋል። የመጀመሪያዎቹ አብዮቶች የሰው ልጅን አካላዊ ጉልበት ወደ ማሽን ለመቀየርና ማሽኖቹንም ማዘመን ላይ ትኩረት ያደረጉ ነበሩ። አራተኛው አብዮት ግን ቁሳዊ፣ ዲጂታልና ባዮሎጂካል ዓለማትን ያቀላቀለ ነው። ይህም የሰውን ልጅ ማሰብና መወሰን አቅም በቴክኖሎጂ እንዲታገዝ አድርጓል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢቢሲ ጋር ባደረጉት ቆይታም በዚህ በአራተኛው አብዮት ኢንዱስትሪ ከጭስና ብረት ባለፈ ቺፕስና ዳታን ማካተት ግድ የሚልበት ወቅት ላይ መዳረሳችንን ገልጸዋል። ኢንዱስትሪ 4.0 ከዚህ ቀደም ስለ ኢንዱስትሪ የነበረን ምልከታ ሼክ ያደረገ ነው፣ የነቀነቀ ነው። ኢንዱስትሪ ማለት ጭስና ብረት ብቻ አይደለም። ኢንዱስትሪ ስንል ስለ ጭስና ስለ ብረት የምናስበው ምልከታ በተሟላ መንገድ ኢንዱስትሪውን ለመገንዘብ አያስችለንም። ኢንዱስትሪ ከጭስና ከብረት በተጨማሪ ቺፕስና ዳታን ያካትታል። ቺፕስና ዳታን ያካተተ ኢንዱስትሪ የተሟላ ኢንዱስትሪ አይደለም የሚል አንድ እሳቤ ያለው። ኢትዮጵያ በዚህ አብዮት ውስጥ ተጠቃሚ ለመሆን በርካታ ተጨባጭ እርምጃዎችን እየወሰደች እንደምትገኝ ጠቁመው የዚህ ጉዞ ተመልካች ብቻ ሳትሆን የቴክኖሎጂ ባለቤትና ፈጣሪ ለመሆን ጥረት እያደረገች መሆኑን እንዲሁም አራተኛውን የኢንዱስትሪ አብዮት ቀድማ በመረዳት አርቲፊሻል ኢንተለጀንስ ኢንስቲትዩትን በማቋቋም ወደ ስራ መግባቷንም አብራርተዋል። አርቲፊሻል ኢንተለጀንስ በጣም በርካታ ነገሮች እየነካካ የመጣ ጉዳይ ነው። ከዚህ ቀደም በርቀት እንደምናስበው አይደለም። አሁን ወደ ጓዳችን እየገባ ነው። በኦፕን ክላውድ ሲስተም ዓለምን የምታይባቸው ቱሎች አሉ። የዓለምን የኤር ትራንስፖርት እንቅስቃሴ ምንም ብዙዎች ሳታወጣ ሲሲቲቪ ካሜራን በመጠቀም በብዙ ሀገራት ያለን የትራንስፖርት ሲስተም ለማየት ብዙ መረጃዎች ከማታቃቸው ኦፕን ሶርሶች ሰብስቦ አናላይዝ አድርጎ ላንተ ለዲሲሽን ለውሳኔ በሚያግዝ መንገድ የማቅረብ አቅሙ አንቢሊቨብል፣ በጣም ለማመን ያስቸግራል። ይህንን ትሬንድ እንደ አንድ አዝማሚያ ካየን በኋላ በእኛ ሀገር ምን እናድርግ ብለን አሰብን። መጽሐፉ ላይም እንዳለው በየት ንግግራችንም እንዳለው ኤሮስፔስ ላይ አዳዲስ ልምዶች ተጀምረዋል። ባዮቴክኖሎጂ ላይ፣ አድቫንስድ ማቴሪያልስ ወይም ማቴሪያል ሳይንስ የሚባሉ ላይ ስለ እያንዳንዱ ነገር የሚጠቀሙት ማቴሪያል አድቫንስድ የመሆን ለሎንጂቪቲም ይሁን ለጥራት ማለት ነው። እነዚህ ጉዳዮች እንደ አንድ ትሬንድ እንደ አንድ አዝማሚያ ይታያሉ። ዓለም ዛሬ ላይ በዳታ ወደምትመራበት ስርዓት መሸጋገሯን አንስተው ይህም አንድምታው ሲፈተሽ ከርካሽ ጉልበት አስተሳሰብ ወደ ክህሎት፣ ከጥሬ ዕቃ መላክ ይልቅ በፈጠራ መታደግን ታሳቢ እያደረገ እንደሚገኝ አንስተዋል። እዚህ ውስጥ እንድምታ አለው። ይህ ትሬንድ ምንድን ነው እንድምታው ያልክ እንደሆነ ከርካሽ ጉልበት ወደ ክህሎት መሳብ ነው። ከዚህ ቀደም እኔ ጋር ቺፕ ሌበር አለ እና ኑ ይባል ነበር ለኢንቨስትመንት እንደምታስታውሰው። ያ ነገር ተበላሽቷል። አሁን ቺፕ ሌበር ሳይሆን ስኪል ነው የሚያስፈልገው። ለምን ያልክ እንደሆነ ስኪል፣ ብቃት፣ የመፍጠር አቅም ከቁጥር በላይ ድርሻ የያዘ ማለት ነው። ሁለተኛው ከጥሬ ዕቃ አምርቶ ከመሸጥ ወደ ፈጠራ የታደገበት መንገድም እንደዚሁ ሌላ ትሬንድ ነው። ኢትዮጵያ ከአራተኛው የኢንዱስትሪ አብዮት ለመቋደስ የጀመረችው ጉዞ በተለያዩ ዘርፎች አመርቂ ውጤት እያስመዘገበ እንደሚገኝ ጠቁመው የዲጂታል ኢትዮጵያ 2030 ስትራቴጂም ኢትዮጵያ በዘርፉ ያላትን እድል እንደሚያሰፋው አብራርተዋል። ዲጂታል ኢትዮጵያ 2030 በብዙ መልኩ ኢትዮጵያ በመጀመሪያው አዝማሚያ በ4.0 ኢንዱስትሪ ያሉ አዝማሚያዎችን ዘግይታ ከመድረስ ፈጥና ፕሮአክቲቭሊ ለመቋደስ ያላትን እድል የሚያሰፋ ነው። ቀድሞ ደራሽነትን ታሳቢ ካደረጉ ስራዎች መካከል ኤሮስፔስ ላይ እየተሰራ ያለውን ስራ ላብነት ጠቅሰው የኢትዮጵያ አየር መንገድ ከቦይንግ ጋር የኤሮስፔስ አካላትን ለማምረት ስምምነት ላይ መዳረሳቸውን እንዲሁም በቅርቡ ፋብሪካ ወደ ስራ እንደሚገባም ጠቁመዋል። ኤሮስፔስ በጣም ክሪቲካል የኢንዱስትሪ ዘውግ ነው። ሁሌ ስንገዛ ከምንኖር ቢያንስ በስፔር ፓርት ደረጃ ማምረት ይኖርብናል ብለን ከቦይንግ ጋር የኢትዮጵያ አየር መንገድ የኤሮስፔስ ፓርቶች ማምረት በሚቀጥለው ሳምንት 2 ሳምንት የሚመረቅ ፋብሪካ ጨርሰናል።
አንድ ዘውግ ነው ፎከስ ያስፈልገዋል በሚል መግዛት ብቻ ሳይሆን ቢያንስ ፓርቶችን ማምረት ስለሚያስፈልግ በድሮንስ ብዙ ሙከራዎች ይደረጋሉ። ማምረት አለብን ድሮን እኛ ስንል ማምረት አለብን ስንል ብዙ ሰዎች ለኢትዮጵያ ድሮን ይላሉ። ቢኮዝ አርፍዶ መድረስ ያለውን ጣጣ በደንብ ካለመገንዘብ በማኒፋክቸሪንግ የወሰድክ እንደሆነ ሶላር ሴል ለረጅም ጊዜ ቴክስታይል ነበረቱ የኢንዱስትሪ ፓርኮች ስራ ወደ ሶላር ሴል ስንገባ አይተነዋል ምን ያክል በትንሽ ቦታ ላይ ብዙ ብር ማግኘት እንደምንችል። ኤአይ ዩኒቨርሲቲ አሁን የምንገነባው ኤአይ ዩኒቨርሲቲ በአፍሪካ የመጀመሪያው ነው። ለምን አርፍደን መድረስ ሳይሆን ቀድመን በመድረስ ፕሮአክቲቭ በመሆን ያለውን እድል መቋደስ አለብን ከሚል እሳቤ ፋርማሲቲካል ላይ በቀይቶ ፓርክ ላይ ጀመርናቸው ስራዎች የኢትዮጵያን የሀገር ውስጥ ፍጆታ ከፍተኛ ደረጃ እያሳደጉ ነው ያሉት። በኢትዮጵያ እየተተገበረ የሚገኘው የኢኮኖሚ ሪፎርም በሀገር በቀል ዕውቀት እየተቃኘና በራስ ባለቤትነት የሚመራ መሆኑን የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ገለጹ። የ2026 የዓለም አቀፉ የገንዘብ ድርጅት IMF እና የዓለም ባንክ የጸደይ ወቅት ስብሰባ በዋሽንግተን ዲሲ እያካሄዱ ነው። ብሩክታዊት ብርሃኑ ተጨማሪ አላት። የኢትዮጵያ ብሔራዊ ባንክ ገዢ ከስብሰባው ጎን ለጎን በተዘጋጀ የልማት አቅም ግንባታ መድረክ ላይም ተሳትፈዋል። ዶክተር ኢዮብ ተካልኝ በመድረኩ ላይ የኢትዮጵያን አጠቃላይ የፋይናንስ ዘርፍ ማሻሻያ አጀንዳም ለከፍተኛ የዓለም አቀፍ ተቋማት የስራ ኃላፊዎች አብራርተዋል። በስብሰባው ላይ ከዓለም አቀፉ የገንዘብ ድርጅት ከዓለም ባንክና ከአውሮፓ ኮሚሽን የተወከሉ ከፍተኛ አመራሮችም ተገኝተዋል። የባንኩ ገዢ ገበያዎችን ተቋማትንና መረጋጋትን በፈታኝ ወቅቶች ውስጥ መገንባት በሚል መሪ በሰጡት ገለጻም በኢትዮጵያ የሀገር በቀል ኢኮኖሚ ማሻሻያ አጀንዳም አማካኝነት በፋይናንስ ስርዓቱ ላይ እየተከናወነ ያለውን መዋቅራዊ ሽግግር በዝርዝር አቅርበዋል። በዚህም ዘርፉን ለማዘመን እየተወሰዱ ያሉ እርምጃዎችን ለተሳታፊዎች አስረድተዋል። የባንኩ ገዢ ኢትዮጵያ ወደ ወለድ ተመን ተኮር የገንዘብ ፖሊሲ ማዕቀፍ እያደረገች ያለውን ሽግግርና በገበያ የሚወሰን የውጭ ምንዛሪ ተመን ስርዓት ትግበራን በዋናነት አንስተዋል። በተጨማሪም በአዲሱ ብሔራዊ ባንክ አዋጅና በዘመናዊ የባንክ ስርዓት ህግጋት የታገዘው የቁጥጥር ማዕቀፍ የሀገሪቱን የፋይናንስ መዋቅር ሙሉ በሙሉ እየለወጠው እንደሚገኝም ገልጸዋል። የገዢው መልእክት ዋነኛ ማጠንጠኛም የሪፎርም ባለቤትነት ሲሆን የኢትዮጵያ የኢኮኖሚ ማሻሻያዎች በሀገር በቀል እውቀት የተቃኙና በስትራቴጂያዊ ቅደም ተከተል የሚመሩ መሆናቸውን አጽንኦት ሰጥተው ተናግረዋል። ከተለያዩ አካላት የሚገኘው ማንኛውም የቴክኒክ ድጋፍም ቢሆን በሀገሪቱ ፍላጎት ላይ ተመሰረተና ከልማት የቅድሚያ ትኩረቶች ጋር የተጣጣመ እንጂ ከውጭ ተጽዕኖ የሚመነጭ አለመሆኑን አስገንዝበዋል። ወደፊት ስለሚከናወኑ ተግባራት ማብራሪያ የሰጡት የባንኩ ገዢም በቀጣዩ ምዕራፍ የሀገር ውስጥ የፋይናንስ ገበያን ይበልጥ ማሳደግና ዘርፉን ለውጭ ኢንቨስትመንት ክፍት ማድረግ የሪፎርሙ ቀዳሚ አጀንዳዎች መሆናቸውን፣ በዚህም ዘላቂ ለውጥ ለማምጣት ተከታታይነት ያለው የተቋማት አቅም ግንባታ፣ የፖሊሲ ቀጣይነትና የግል ዘርፉን የሚመራውን ኢኮኖሚ መሸከም የሚችል ጠንካራ የፋይናንስ ስርዓት መገንባት ወሳኝ መሆኑንም ገልጸዋል። የውጭ ጉዳይ ሚኒስትር የሰው ኃይል ልማት ፕሮግራም ለኢትዮጵያ የዲፕሎማሲ ስኬት አዲስ ምዕራፍ እንደሚከፍት ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ አስታወቁ። የውጭ ጉዳይ ሚኒስትር እየተለወጠ ካለው ቀጠናዊና ዓለም አቀፋዊ ሁኔታ ጋር ራሱን እንዲያራምድ ዲፕሎማቶችም በቂ እውቀትና ክህሎት እንዲኖራቸው ለማድረግ ታስቦ የተዘጋጀ የሰው ኃይል ልማት ፕሮግራም ይፋ ማድረጊያ መርሃ ግብርም ተካሂዷል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በመርሃ ግብሩ ላይ እንደገለጹት ተቋሙን በላቀ ደረጃ ለማዘመን የሚያስችል የ3 ዓመት አጠቃላይ የተቋም ግንባታ ፍኖተ ካርታ ተነድፎ ወደ ስራም ተገብቷል። የፍኖተ ካርታው አካል የሆኑ የተለያዩ ተግባራት እየተከናወኑ መሆናቸውን ጠቁመው በተለይም ተቋማቱን የማዘመንና ምቹ የስራ አካባቢን የመፍጠር ተግባራት በትኩረት እየተከናወነ እንደሚገኝም ተናግረዋል። በተቋም ውስጥ ያሉ ባለሙያዎችን አቅም ማላቅ ለውጤታማነት ወሳኝ መሆኑን የገለጹት የውጭ ጉዳይ ሚኒስትሩ ዲፕሎማቶች ውስብስብ በሆነው ዓለም አቀፋዊ ሁኔታ ውስጥ ኢትዮጵያን በብቃት እንዲወክሉ ክህሎት፣ እውቀትና ግንዛቤያቸውን አሁን ካለበት በላይ ከፍ እንዲል እንደሚያደርግም ተናግረዋል። የሃይማኖት አስተምህሮ ለሰላም እሴት ግንባታና ለህዝቦች አብሮነት መጠናከር ልንጠቀምበት ይገባል ሲሉ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ተናገሩ።
7ኛው ሀገር አቀፍ የሰላም ኮንፈረንስ ሰላምን ይበልጥ ለማስፋትና ለማስረጽ የሃይማኖቶች ሚና በሚል መሪ ሐሳብ በአሶሳ ከተማ ተካሂዷል። በመድረኩ ላይ መልእክት ያስተላለፉት የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ በኢትዮጵያ ሰላምን ለማጽናትና የወንድማማችነት ድልድይን ለመገንባት የሃይማኖቶች እኩልነት አብሮነትን የማጠናከር ስራ እየተካሄደ ይገኛል ብለዋል። ሃይማኖቶች ለሰላምና ለህዝቦች አብሮነት ያላቸውን አስተምሮ በመጠቀም ለዘላቂ ሰላም ግንባታና ሀገራዊ የልማት ስራዎችን ግንባር ቀደም ተሳታፊ መሆን እንዳለባቸውም ተናግረዋል። የሃይማኖቶችን አስተምሮ ለሰላም እሴት ግንባታና ለህዝቦች አብሮነት መጠናከር ልንጠቀምበት ይገባልም ብለዋል። ሰላምን ይበልጥ ለማስረጽ የሃይማኖቶች ሚናና ተያያዥ ጉዳዮች ዙሪያ ምክክርና ሲምፖዚየምም ይጠበቃል። ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት ዜናዎቻችን አሁንም እንደቀጠሉ ናቸው። ከውጪ ወዳገኘነው መረጃ እናልፋለን። ኢራን አሜሪካና እስራኤል በፈጸሙባት ጥቃት ጉዳት ላይ ተሳትፈዋል ያለቻቸውን 5 የአረብ ሀገራት ካሳ እንዲከፍሏት በይፋ ጠየቀች። በተባበሩት መንግስታት ድርጅት የኢራን አምባሳደር ባቀረቡት አቤቱታ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬት፣ ባህሪን፣ ኳታርና ዮርዳኖስ አሜሪካና እስራኤል በኢራን ላይ ለፈጸሙባቸው ጥቃቶች አስቻይ ሁኔታን በመፍጠር የዓለም አቀፍ ሕግ ግዴታዎችን ጥሰዋል ሲሉም ከሰዋል። ማርያማዊት ብጻተ ተጨማሪ አላት። ኢራን ከአሜሪካ ጋር አዲስ ውይይት ከመጀመሩ በፊት በጦርነት የደረሰባትን የ270 ቢሊዮን ዶላር ኪሳራ እንዲካካስላት ጠየቀች። ኢራን አሁንም ያላትን ጽኑ አቋም ብታስቀጥልም የቀጠናው ሀያላን መንግስታት ግን ግጭቱን በሰላማዊ መንገድ ለመፍታት የሚያደርጉትን የሽምግልና ጥረት ቀጥለዋል። በተባበሩት መንግስታት ድርጅት የኢራን ቋሚ መልእክተኛ አሚር ሰኢድ ኢራቫኒ እንደገለጹት 5ቱ የአረብ ሀገራት ግዛታቸውን ለአሜሪካና ለእስራኤል ክፍት በማድረግ የአስቻይነት ሚና ከመጫወታቸውም በላይ በኢራን ላይ በተፈጸሙ አንዳንድ ጥቃቶች ላይ ቀጥተኛ ተሳትፎ አድርገዋል ብለዋል። አምባሳደሩ በመግለጫቸው እንደተናገሩት እንደ አውሮፓውያኑ አቆጣጠር የካቲት 28 2026 አሜሪካና እስራኤል ዓለም አቀፍ ሕግን ፍጹም በጣሰ መልኩ በኢራን ላይ የጋራ የወረራ ጦርነት ከፍተዋል። ለዚህም ወረራቸው የባህሬንን፣ የሳውዲ አረቢያ፣ የኳታር፣ የተባበሩት አረብ ኤምሬትስ ወይም ዩኤኢ እና የዮርዳኖስን ግዛቶች ተጠቅመዋል ብለዋል። አምባሳደር ኢራቫኒ አክለውም ኢራን ራሷ የወረራ ጦርነት ሰለባ ሆና ራሷን መከላከልም ተፈጥሯዊ መብቷ ሆኖ እያለ የተጠቀሱት የአረብ ሀገራት የተባበሩት መንግስታት ድርጅት ቻርተር አንቀጽ 51ን ጠቅሰው በእስላማዊ የኢራን ሪፐብሊክ ላይ ክስ ሊያቀርቡ አይችሉም ብለዋል። በተጨማሪም ኢራን ለደረሱባት ጉዳቶች ካሳ እንድታገኝና ለዚህም አንዱ መንገድ በሆርሙዝ ወሽመጥ በሚያልፉ መርከቦች ላይ ቀረጥ መጣል እንዲሆን አዲስ ሀሳብ አቅርባለች። የኢራን መንግስት ቃል አቀባይ ፋተሜህ ሞሃጅራኒ ሪያ ኖቮስቲ ከተባለው የሩሲያ የዜና ወኪል ጋር ማክሰኞ ዕለት ባደረጉት ቃለ መጠይቅ እንደገለጹት አሜሪካና እስራኤል ጦርነት ከከፈቱባት እንደ አውሮፓውያኑ አቆጣጠር የካቲት 28 ጀምሮ በደረሱባት ቀጥተኛና ተዘዋዋሪ ጉዳቶች ምክንያት ኢራን በግምት 270 ቢሊዮን ዶላር የሚደርስ ኪሳራ አስተናግዳለች። ቃል አቀባይዋ ስለደረሰው ጉዳት ዝርዝር መረጃ ባይሰጡም የካሳ ክፍያ ጉዳይ ባለፈው ሳምንት በፓኪስታን በተካሄደው የቴህራንና የዋሽንግተን ድርድር ላይ መነሳቱን ገልጸዋል። በተጨማሪም ጉዳዩ ወደፊት ከዩናይትድ ስቴትስና ከአሸማጋይ ወገኖች ጋር በሚደረጉ ማናቸውም ንግግሮች ላይ እንደሚነሳ አመልክተዋል። የነዳጅና የጋዝ መሰረተ ልማቶች፣ የፔትሮኬሚካል ኩባንያዎች፣ የብረትና የአልሙኒየም ፋብሪካዎች እንዲሁም ወታደራዊ ተቋማት በተደጋጋሚ ጥቃት ከተፈጸመባቸው በኋላ በመንግስት በኩል በሀገሪቱ ወሳኝ መሰረተ ልማቶች ላይ የደረሰውን ሰፊ ጉዳት የመገምገም ስራ አሁንም እየተከናወነ መሆኑ ተገልጿል። እነዚህን ተቋማት በሙሉ አቅማቸው መልሶ ለመገንባትም ዓመታትን እንደሚወስድ ተዘግቧል። ድልድዮች፣ ወደቦችና የባቡር መረቦች፣ ዩኒቨርሲቲዎችና የምርምር ማዕከላት እንዲሁም በርካታ የኃይል ማመንጫዎችና የጨው ውሃ ማጣሪያ ጣቢያዎች በቀጥታ ጥቃት የተፈጸመባቸው ሲሆን ከፍተኛ ቁጥር ያላቸው ሆስፒታሎች፣ ትምህርት ቤቶችና የመኖሪያ ቤቶችም ጉዳት ደርሶባቸዋል። የኢራን መንግስት በባህረ ሰላጤው ሀገራት ላይ የፈጸመችውን
ከባድ ጥቃት የሚያወግዘውን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ ሀሳብ ቁጥር 2817 በግልጽ ፍትሃዊ ያልሆነና በህግ ረገድ ተቀባይነት የሌለው ስትል ውድቅ ማድረጓ ይታወሳል። ባለፈው ወር በባህሬን አቅራቢነትና በምክር ቤቱ የጸደቀው ይህ የውሳኔ ሀሳብ 136 ሀገራት በጋራ የተስማሙበት ሲሆን በኢራንና በጎረቤቶቿ መካከል ያለውን ውጥረት ተከትሎ የመጣ ነው። የተባበሩት አረብ ኤምሬትስ የዲፕሎማሲ አማካሪ ዶክተር አንዋር ጋርጋሽ ባለፈው ወር በሰጡት መግለጫ ከኢራን ጋር ያለውን ግጭት ለመፍታት ቴህራን ለፈጸመችው ጥቃት ተጠያቂ መሆን እንዳለባት አሳስበዋል። ዶክተር ጋርጋሽ መሰል ጥቃቶች ዳግም እንደማይፈጸሙ ግልጽ የሆነ ዋስትና ሊሰጥ እንደሚገባ እንዲሁም ማንኛውም መፍትሄ ኢራን በሲቪሎች በንጹሃን ዜጎችና በወሳኝ መሰረተ ልማቶች ላይ ለደረሰችው ጥቃት የምትከፍለውን የካሳ ክፍያ ማካተት እንዳለበት ገልጸዋል። አማካሪው በኤክስ ማህበራዊ ትስስር ገጻቸው ባስተላለፉት መልእክት ኢራን ጦርነቱ ከመጀመሩ በፊት ስለ እውነተኛ ፍላጎቷ ጎረቤቶቿን ስታታልል ቆይታለች። ጎረቤት ሀገራት ግጭትን ለማስቀረት ልባዊ ጥረት ቢያደርጉም ኢራን ግን ቀድሞ የታቀደ ትንኮሳ ፈጽማለች ሲሉ ዶክተር ጋርጋሽ ወንጅለዋል። ዘገባውን ስናጠናቅር አልጀዚራ፣ አናዶሉ ኤጀንሲ፣ ኢራን ፕሬስ እና ዘ ናሽናልን ዋቢ አድርገናል። ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዘጋጀንላችሁ ዜናዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ እናመሰግናለን። ዜናዎችን እየመራው እኔ ክብረ ባል መላኩ አብሬያችሁ ቆየው። ከቀሪ ዝግጅቶቻችን ጋር መልካም ቆይታ